ብዙ ሰው ዝምታክ እንደሚያስከብርህ ይነግርሃል። በዝምታህ ግን እንዲያከብሩ ለምትፈልጋቸው ሰዎች ማሳየት ያለብህ መናገር ያለብህ መልእክቶች አሉ። በዝምታክ ውስጥ ራስን እንደምትመርጥ የሚገባህን የምታውቅ መሆንክን ልታስረዳቸው ይገባል። ከአንድ ሴት ጋር ፍቅር ቢይዝህ ወይም ያፈቀርካት ሴት ፍቅረኛዬ ብለህ የምትጠራት ሴት ስታከብርህ ማየት ካልቻል ወይም እሷ ጋር ያላት ምክንያት አንተን እንዳከብራት ካደረጋት ከዛ ነገር ራስህን ማውጣት ስትችል ነው በዝምታ የዛኔ መከበር የምትችለው። ነገር ግን ለሷ ያለ ፍቅር ከበለጠ ለሷ የምትሰጠው ቦታ ለራስ ከሰጠው ቦታ ከበለጠ ለራስህ ያለ ክብር ለሷ ላለ ፍቅር ክብር ከበለጠ የዛኔ ችግር ይፈጠራል። ሁሌም ራሳችንን ማስቀደም የራሳችንን ክብር ራሳችንን መውደድ ካላስቀደመን ሌሎች ሰዎች ሊሰጡን አይችሉም። ሴት ልጅ እንዳታከብርህ የሚያደርጋት ምን ስታልፋት ነው? ሴት ልጅ አንተን ላለማክበር ምን አይነት ነገሮችን ነው እንደ ምክንያትስ የምትጠቀመው የሚለውን በዛሬ ቪዲዮ ላይ በደንብ ነው የምናወራው። መከበር ከፈለግ ዛሬ የምዘረዝራቸውን ዝርዝሮች ፍቅረኛዬን ብለህ የምጠራት ሴት በጣም የምታፈቅራትን ሴት የፈለገ ጠንካራ ስሜት ለሷ ቢኖርህ ካለፍካት መጨረሻ ላይ ልክ እንደ እስር ቤት እሷ ራሱ በሌለችበት አንተን አስሮ የሚያስቀር ስሜት ነው የምታተርፈው። ስለዚህ ማለፍ የሌለብህን ነገሮች አትለፋት። ካደረገቻቸው ማስተው እንኳን ካልቻልክ ራስህን ይዘህ መሄድ መቻል አለብህ። ሀይ እንዴት ናችሁ? ዮዲት ነኝ። እንኳን ደህና መጣችሁ ወደ ዮድ ሃውስ። እዚህ ቻናል ላይ እንደምታውቁት ስለኛ ሴቶች እናወራለን። ከኛ ሚስጥሮች ውስጥ አካፍላችኋለሁ። እንዲሁም ከኛ ጋር የምትገቡበትን የፍቅር ህይወት ቀላል ስለምታደርጉበት ሀሳቦች እናነሳለን። ይህንን ቻናል ሰብስክራይብ ካላረጋችሁ እባካችሁ ሰብስክራይብ የሚለውን በተን ተጫኑ። አብራችሁ የደወል ምልክቷን መጫን እንዳይረሳ። አብራችሁኝ ቆዩ። አንደኛ ሴት ልጅን ማለፍ የሌለብህ ለሌላ ወንድ ትኩረት ስትሰጥ ነው። ፍቅረኛህን ማለፍ የሌለብህ አንተ እንደሌለክ ያክል ለሌላ ወንድ አቴንሽን ስትሰጥ ካየሃ ያንን ማስቆም መቻል አለብህ። ለምን መሰለህ? አንድ ሴት ልጅ ለሌላ ወንድ ትኩረቷን ሰጠች ማለት ከአንተ ውጪ ለአንተ በቂ ፍቅር የላት የመጀመር። ሁለተኛ ለአንተ በቂ ቦታ በቂ ክብር የላትም ማለት ነው። እንደማታከብርህ እያሳየች ዝምታን ከመረጥ ምናልባት ጓደኛዋን ሊሆን ይችላል፣ ምናልባት ዝም ብላ ሊሆን ይችላል፣ ጀስት ማውራት ሊሆን ይችላል ብለህ በማይረቡ ሰበቦች የእሷን ስሜት ከፊት ለፊት አስቀድመ ካለፍካት ነገ ከዛ ወንድ ጋር አብረሃት በአካል ታያታለህ። ዛሬ ቻት ላይ አይተህ ዝም ካልካት ነገ በአካል አይተህ ግልጽ የሆነ መረጃ አንተን ሊያውም የሚያሳምንክን ሰታክ በዛ ነገር ላይ ሶልቭ ካላረጋችሁ በዝምታ ካለፍካት ምን ይፈጠራል ማለት ነው? ሌላ ግንኙነት ውስጥ ትገባለች። አንተ ጋር ያጣችውን ነገር በቀላሉ እሱ ከሰጣት ትራመዳለች ማለት ነው። እነዚህን ለሌላ ወንድ ትኩረት ስትሰጥ ፊት ስትሰጥ ሊሆን ይችላል። ሌላ ግንኙነት ውስጥ እንዳለች እንኳን እየሰማህ በዝምታ የምታልፋቸው ከሆነ እነዚህን ለሌላ ወንዶች የሰጠችውን ትኩረት ነገ ሜዳ ላይ ነው የምትቀረው። ያለ ክብር ምንም ያለ ባባዶ ስሜት እሷን ጠልተ በዛ ላይ ደግሞ ያጠራቀምከው ዲስሪስፔክት መደረግ ራስህን ራሱ በተሻለ መንገድ እንዳታይ የሚያደርግ ነው የሚሆነው። ከመጀመሪያ ቀን ጀምሮ ለሌላ ወንድ ትኩረት ስትሰጥ ስታይ እዚህ ጋር ማስቆም አለብህ ማለፍ ሳይሆን ላንተ በቂ ፍቅር እንደሌላት መረዳት፣ እሷን የመተው አቅም ሊኖርህ ይገባል ማለት ነው። አንተን እንደማታከብር ማመንና እሷን ለመተው መወሰን መቻል አለብህ። በዚህ ክፍተት ውስጥ መሄድ ካልቻልክ፣ በዚህ በተከፈተልህ ቀዳዳ መውጣት ካልቻልክ በጣም ነው የምትጫወትብህ እስከ መጨረሻው ድረስ። መብቷ እንደሆነ እስክታስብ ድረስ ትሄዳለች ሴት ልጅ። ነገሮች ደግሞ በረዘሙ ቁጥር መላቀቅ ይከብደናል። ለሌላ ወንድ ትኩረት ስትሰጥ ሴት ልጅ ካላስቆምካት፣ በዝምታ ካለፍካት ወይም ዝም ካልካት በእርግጠኝነት ነው የምነግርህ መቼም አታከብርህም። ሁለተኛው ድንበርህን ስታልፍ ዝምታን ከመረጥክ ነው። አንተን ላለማክበር በቂ ምክንያት የምትሰጣት ይህንን ድንበርህን ማስከበር ካልቻልክ ነው። ምን አይነት ድንበር ካል ሁሉም ሰው ባውንደሪ ሊኖረው ይገባል። ለምሳሌ አንተ ማትፈልጋቸው ነገሮች የሚረብሹን ግንኙነታችሁን የማያስቀጥሉ ነገሮችን አልፋ ስታደርግ አሁን የቅድሙን ነግሬያለሁ። ለምሳሌ ለሌላ ወንድ ትኩረት መስጠት መቼም ደስ ይለኛል ችግር የለውም ብለህ የምታምነው ኬዝ ሊሆን አይችልም። ይሄንን ድንበር ስታልፍ ነው። ከዛ ባለፈ ደግሞ ሰዎች ነን አይደል? እኛ የራሳችን የሆኑ የምናወጣቸው ነገሮች አሉ። በቃ ለምሳሌ ማድረግ የማትፈልገውን ነገር እንድታደርግ ማስደረግ፣
ማንነትህን አክሴፕት ማድረግ ሲገባት እንድትቀይረው ፑሽ የምታደርግ ከሆነ የሚረብሽ ከሆነ አንተ በራሴ ልክ ነኝ ብለህ ያመንከውን ነገር ልክ እንዳልሆነ እየነገረች የምታሳይህ እንዳልወደደች ነው፣ እንዳልተቀበለች ነው። ስለዚህ እሱን ነገር ካልቀየርክላት ኦር እየቀየርክ ካስለመድካት እንድታቆም ካልነገርካት እኔ ይሄ የምወደው ማከብረው የምፈልገው ነገር ነው፣ እረፊ፣ ይሄ ሊሚትሽ ነው ብለህ ማስረዳት ማሰልጠን ኦር እንደዛ እንድታደርግ ማድረግ ካልቻል እንድትጥስ ከፈቀድክላት ጥሳ መታ በዛ ላይ በተግባር ካዋለች። ለምሳሌ ካስተዎች በጣም የምትወደውን ሰዎች ሊሆኑ ይችላሉ፣ ጓደኞች ሊሆኑ ይችላሉ፣ ስራ ሊሆን ካስቀየረች ትለምዳለች። የሆነ ቀን ኮስተር ብለህ እንኳን ማስቆም አትችልም ማለት ነው። ስለዚህ እንዳታልፋት ወይም ዝም ብለህ ያለ ፍላጎት ያላመንክበትን እየቀየርክ ምቾት አትስጣት። የዛኔ ነው እነዚህ ነገሮችን ስታጣ የለመደችው። ለምሳሌ ያስለመድካት ነው የምትሰጣትን ነገር ስታስቀርባት ምን ማድረግ ትችላለች? ዝቅ አርጋ ማየት ትጀምራለች። ምክንያቱም መጀመሪያውኑ እንዴት ብዬ ልንገር፣ አንተ ያልጠበቅከውን ድንበር መታ ከወሰደችው በኋላ የኔነት ስሜት ከተሰማት በኋላ ውጪ ስትላት ምንድን ነው ጸብ ነው የሚፈጠረው ማለት ነው። ገፍታ መምጣት ነው የምትፈልገው። ስለዚህ ማስቆም መልመድ አለብህ። እንደ ቀለል አድርገህ ማለፍ አስባልኝ ሊሆን ይችላል። ምን ችግር አለው ወዳት የለ በሚሉ የራስን ፍላጎቶች የራስን ማንነትን ከዘለልክ መቼም ቢሆን ደግማ ላታከብር ነው ምትንቅ። ሶስተኛ ኖ የሚለውን ቃል ስትጠቀም የምታኮርፍ ሴት። አልችልም፣ ከአቅሜ በላይ ነው፣ እነዚህ አይሆኑ ብለህ መብትህ ሊሆን ይችላል፣ ድንበርህ ሊሆን ይችላል፣ ፍላጎትን ስታሳውቃት የራሷን ብቻ ስታዳምጥ ምታልፋት ከሆነ ልክ እንደሆነች እንዲሰማት ምታደርጋት ከሆነ የሆነ ቀን በማይመለስ ማለት ነው ማይመለስ እንትን ውስጥ ትገባለች፣ ልክ ነኝ ባይነት ውስጥ ትገባለች። የዛኔ መቼም ቢሆን እንድታከብርህ እድሉን አትሰጣትም። ለአሁን ነው በቃ ከዚህ ነው የምንጀምረው አይደል? ሰዎች እኛን እንዲያከብሩን የምናደርገው ኖ ማለት ስንችል ነው። እንዲለምዱ ሲያደርጉት ኖርማል እንደሆነ ሰዎች ልክ እንደነሱ ማድረግ የሚችሉት ማድረግ የማይችሉት የሚፈልጉት የማይፈልጉት ስላፈቀርካት ብቻ ለሷ ያለ ስሜት ስለበለጠ ብቻ ኦርሷን ለማስደሰት ብቻ ብለህ ሁሌም ምቾት የማይሰጡህን በቃ ኖ ማለት ያለብህን ነገሮች የምታደርግላት ከሆነ እሷ ላይ አይፈረድም። ነገር ግን ኖ ስትላት ስታኮርፍ ለእሷ ያለህን ስሜት መጠቀም ስትፈልግ ማለፍ ከቻልክ አንተ መጨረሻ ምንም ደስ የማይል ስሜት ነው የሚሰማት፣ ወይም አንተ ራስህን ራሱ ምን ሆኜ ነው የሚለው ማንነት ውስጥ እንድትከተው ታደርጋታለህ። ስታኮርፍ ለምን በላት። ማኩረፍ አይገባሽም። ለዚህ እንደሆነ ይቅርታ መጠየቅ አለብሽ ነው ማስለመድ ነው ያለብህ። ይቅርታ ማስጠየቅ ካልቻልክ፣ ኩርፊያ ማስጣል ካልቻልክ፣ ኖ ማለትህን ካቆምክ ኦር በቃ ከአቅም በላይ የሆኑ ነገሮችን ማድረግ ከጀመርክ እሷን ለማስደሰት ራስን እያስከፋት እነዚህን ነገሮች እንድትለምድ አትፍቀድላት። እሺ በማለት አትለፋት፣ ወይም ባላየ አትለፋት፣ ወይም በዝምታ እንዳታልፈው። ለዚህ ነገር ምን ማድረግ አለብን? ፋይት ማድረግ አለብን። ፋይት ስታረግ ራስን ነው የምታስከብረው። ስለዚህ ለእሷ ያለህን ስሜት ስትጠቀመው በለው በቃ ስትጠቀመው ካለፍካት አታከብርህም። ብትወደኝ ብታፈቅረኝ ወደኸኝ ቢሆን ኖሮ ለእኔ እንደዚህ ቢኖርክ እንደዛ ቢኖርክ እንዴ እኔ ለራሴ ቦታ ላይ ለራሴ ፍቅር ላይ ለራሴ ዋጋ ላይ እነሱን ነው ማስቀድመው። እነዚህ ከሌሉ ለአንቺ አልሰጥም የሚለውን ልታስተምር ይገባል አንድ ሴት። አለበለዚያ ራሷን በቂ ምክንያት እንዳገኘች አንተን ለመናቅ እንዲሰማ ታደርጋታለህ። ኖ ስትላት የምትቃወምህ፣ ኖ ስትላት መቀበል ማመን ማክበር የማትፈልግህን ሴት በእርግጠኝነት ነው የምነግርህ ካለፍካት ትንቅሃለች። ኬስ ክሎዝ። አምስተኛው ሴት ልጅን ካለፍካት እንድትንቅህ የሚያደርጋት የምታደርጋቸውን ስህተት የሆኑ ነገሮችን በሙሉ ቆመህ የምታያት ከሆነ ነው። ጀነራሊ እስካሁን ያነሳቸውን ነገሮች በሙሉ የመቋቋም አቅም ሲኖርክ ለእነዚህ ነገሮች ወይ ለምታጠፋቸው ጥፋቶች በተመሳሳይ ይቅርታ የምታደርግላት ከሆነ ያ ማለት ይቅርታዋ አንዴ አድርጋ ይቅርታ ብላክ ደግማ የምታደርግ ከሆነ እንዳለፍካት ነው እንጂ የምታስበው እሷ ከልቧ ተጸጽታ ይቅርታ ጠይቃ ደግማ የምታደርገው ከሆነ ጥፋት እንደሆነ አታስብም። ያስለመድካት ነገር አለ፣ ዝምታን የመረጥክላት ነገር አለ። አንድን ወንድ ልጅ ከኛ ስንበድለው እንደማትወድ እንደማፈልግ ሊሆን ይችላል። የሆነ ቀን እንደምትወድ የሆነ ቀን ደግሞ ቀዝቃዛ ምናምን አይነት ስሜቶችን እያሳየችን ያንን የመቋቋም አቅም ካለ ያንን የማለፍ የመታገስ አቅም ካለ ለምንድን ነው አንተ የምታከብረው? የምታከብር ራስን እንደምታከብር ስታሳያት ነው። ለምሳሌ በመሄድ
በቃ እስቲ ለእሱ ያለ ፍቅር ይግደል ሂድና እንደዚህ ማድረግ ስትችል ማስቆም ስትችል ልክ እንዳልሆነች መንገር ስትችል ኑ ማለት ስትችል ድንበርህን ማስመርና ለሱ መታገል ስትችል ብቻ ነው ልታከብረህ የምትችለው። አለበለዚያ የምታወርድብህን የምታሳየን እንድትሰማ የምታደርግህን ነገሮች የመቋቋም አቅም አለኝ፣ ለአንቺ ያለኝ ፍቅር ጠንካራ ነው፣ አንቺ ለእኔ መድኃኒቴ ነሽ፣ በቃ ያለ አንቺ እንደዚህ አልሆንም፣ እነዚህን እችላለሁ የሚል ስሜት ካለ እንዳልኩ መጨረሻ ላይ የምታተርፈው የማትላቀቀውን ስሜት ነው። እሷ በሌለችበት እሷ የሰጠች የስነ ልቦና ጫና እንዳትላቀቅ ያደርግሃል፣ ከራስ ጋር ያጣልሃል። ስለዚህ ወደ አንተ የሚመጡ እንዳልተወደድክ ሊሆን ይችላል፣ እንዳልተፈቀርክ ሊሆን ይችላል፣ የሚሰሙ ስሜቶች እንዳላከበረችን፣ እነዚህን ችዬ ቆማለሁ ካልክ አንድ ሴት ልጅ አሁንም በድጋሚ በቂ ምክንያት አግኝቻለሁ አንተን ላለማክበር ነው የምትልህ። አትለፋት፣ ሂድ እስቲ ሙቮን አርግ፣ ሩጥ፣ አምልጥ። ትልቅ ምልክት እኮ ነው። በቃ በዚህ መንገድ አንድን ሴት እንድታከብር ማድረግ ይችላል። በተቃራኒው ግን ዝምታን ከመረጥክ እዛው ከቆምክ የሚወርድብህን ዝናብ ከቻልክ የዛኔ ምን ትሆናለች? መቼም እንዳታከብር ትሆናለች። አራተኛው የሰጠሃትን ቦታ፣ የሰጠሃትን ክብር፣ የሰጠሃትን ፍቅር፣ የሰጠሃትን ትኩረት ማክበር ካልቻለች፣ መንከባከብ ካልቻለች፣ መጠበቅ ካልቻለች፣ ልክ እንዳንተው ደግሞ እነዚህን ለመስጠት ግዴታዋን መወጣት ሳትችል ስትቀር ዝም ካልካት ወይም የምታልፋት ከሆነ እኔ የምሰጣት በቂ ነው የእሷ ችግር የለውም የሚል አስተሳሰብ ካለ ሴት ልጅ መቼም ልታከብርህ አትችልም። የሰጠውን ፍቅር እየተቀበልክ እንደሆነ ለዛ ግንኙነት ፋይት ስታደርግ ፋይት እየተደረገ እንደሆነ አንተ ብጭቃቅጣ ጠያቂ እንዳልሆንክ እሷም ይቅርታ እንደምትጠይቅ አንተ ልታስደስታት እንደምትሞክረው ወይም ደስተኛ በራሱ ሆነ እሷን ደስተኛ ለማድረግ በምትሞክረው አይነት እሷም ተመሳሳይ ነገር እያደረገች እንደሆነ ፊል ማድረግ መቻል አለብህ። 100% ያልተዋጣበት የፍቅር ግንኙነት አንዱ ሰው ላይ ሸክም ነው። ያንን ሸክም ደግሞ ብቻዬን እሸክማለሁ ብለህ ከወሰንክ የሆነ ቀን መከበርን እንዳትጠብቅ ምን ችግር አለ? በጣም ቱናይስ መሆኗን ለምሳሌ ላፊ ጥሩ መሆን ወይ እንደ ጓደኛዋ ወይ እንደ ወንድሟ እንድታስብ ታደርጋታለህ። በቃ ፍቅረኛ ሆና አንድ ሴት ልጅ እንደምታፈቅር በማክበር ነው አይደለ? ካላከበረች እንዳፈቀረች እንዲሰማ መቼም አይችልም። ስለዚህ እንደምታከብር ካላሳየች ለምሳሌ በቀላሉ ስትቀበል እንዳከበረች ነው። ኮምፕሌን በስራ በማንነት ኮምፕሌን ካላረገች እኮ እያከበረች ነው ማለት ነው። ዋጋክ ለፍቅሯ ስትጠነቀቅ ለእሷ የሰጠሃትን ትኩረት፣ ቦታ፣ እነዚህ ትልልቅ ስጦታዎች ነው። በእነሱ ማመስገን ካልቻለች አንተ ሁሌ እንዲህ ከእነንትና ጋር የምታወዳድር ከሆነ ሰው ጋር እኩል ልታይ የምትሞክር ከሆነ እነዚህን ቃላት የምትጠቀም ከሆነ አትለፋት፣ አስቁማት። ካላስቆምካት አንተን እንዴት ማክበር እንዳለባት ልታስተምራት አትችልም። እኔ ችግር የለውም ካልክ እንዳልኩህም ለሆነ የስነ ልቦና ጫና እስረኛ ነው የምትሆነው። አንድ ሴት ልጅ ከወደደችው ነን ለመናገር ቅድሚያ የሚመጣው ማክበሯ ነው። ምናልባት ከመጨነቅ ኬር ከማድረግ እላፊ ልንሄድ ይችላል። ነገር ግን የምትነግራትን ነገር ማዳመጥ፣ የምትነግራትን ነገር መስማት፣ የሰጣሃትን አስተያየት ወይም ልክ ያልሆነ ነገር የነገርካትን ልጅ ሴት ልጅ ወደ ተግባር ስትቀይረው ነው ለአንተ በቂ ፍቅር እንዳላት ልታምን የሚገባ። ሌላው ፉርሽና ውሸት ነው። በተቃራኒው የምታደርግ ከሆነ አንተ እኔ ችግር የለውም ብለህ ካመንክና ካለፍካት እነዚህን ነገሮች ላትመለስ ነው የምትሄደው። ሀሳቤን ከወደዳችሁት፣ ከተቀበላችሁት፣ ካመናችሁት ለእኔ በላይ አሳውቁኝ። ለሌሎች ይጠቅማል ብላችሁ ካመናችሁ ሼር አድርጉ። ለሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ቻው፣ ሰላም ሁኑልኝ።